አንዳንድ ጊዜ ባልጠበቅነውና ፋታ በማይሰጥ የህይወት ቅርቃር ውስጥ ስንገባ ጊዜያዊ መፍትሄ ሳይሆን መፈለግ ያለብን ዘለቄታዊ መፍትሄ ማግኘት አለብን። አደባብሰው ቢያርሱ ባለም ይመለሱ እንደሚል ያገሬ ሰው ለጊዜው መፍትሄ የመሰለን ነገር ለብዙ ዘመን ወይም ለዘላለም መዘዝ ይዞብን ሊመጣ እንደሚችል መረዳት ተገቢ ነው። ዋናውና ክብር ያለበት ነገር መጀመር ሳይሆን መጨረስ ስለሆነ ምናልባት ዛሬ እያለቀሳችሁ የምታልፉበት ሁኔታ ነገ እየሳቃችሁ የምትመሰክሩበት። ስለዚህ እግዚአብሔር ይጎበኛችኋል። እግዚአብሔር ወደ እናንተ ፊቱን የሚመልስበት እጁን ቀኙን የሚዘረጋበት በተዋረዳችሁበት አንገት በደፋችሁበት ሰፈር በክብር በሹመት የምትሸለሙበት ዘመን እግዚአብሔር ለእናንተ ያዘጋጀው የክብር ዘመን አለ። በአብርሃም ዘመን ከነበረው ረሃብ በላይ በይስሐቅ ዘመን ረሃብ ሆነ ተብሎ እንደተጻፈ ረሃብ ገጥሟቸዋል ማለት እናንተ የእግዚአብሔር ሰዎች አይደላችሁም ወይም ደግሞ ጥሪ የላችሁም ማለት አይደለም። አታችኋል ማለት ወይም ብቻችሁ ናችሁ ማለት ህይወት እንደዚህ እንደሆነ ያበቃል ማለት አይደለም። እንጀራችሁ ያለው አየሩ ውስጥ አይደለም። እንጀራችሁ ያለው አፈር ውስጥ አይደለም። እንጀራችሁ ያለው ዲግሪያችሁ ውስጥ አይደለም። እንጀራችሁ ያለው በእናንተና በእግዚአብሔር መካከል ባለው ኮቨነንት ስለሆነ ካላችሁ ዘመን ይልቅ ባጣችሁ ዘመን የምትገዙት ይበዛል። ይገርማል። እግዚአብሔር ይገርማል አሰራሩ። እናንተን አስቀምጣችሁ ጠላታችሁን ያስሮጠዋል። እናንተን አስቀምጣችሁ ጠላታችሁን ያፈጥነዋል። ለዚህ ነው ሙሴ እንደዚህ ያለ አትፍሯል፣ ጸንታችሁ ቁሟል፣ የእግዚአብሔርን ማዳን ይዋል። መጠበቅ ማለት ወዳጆቼ መፍጨርጨርህን አቁመ እግዚአብሔር እንዲሰራ እድል መስጠት ማለት ነው። እጠብቃለሁ ስትል እኔ ሳልሆን አንተ ትሰራለህ። ገንዘቤ ሳይሆን ጭንቅላቴ ሳይሆን ችሎታዬ ሳይሆን ኮኔክሽኔ ሳይሆን አንተ ትሰራለህ ያልከው ነው። በጌታ በኢየሱስ ስም እግዚአብሔር ከሰራ ደግሞ የአንድ ዓመቱን ጉዳይ በአንድ ቀን ይሰራዋል። በጌታ በኢየሱስ ክርስቶስ ስም በሩት መጽሐፍ ምዕራፍ 1 ከቁጥር 1 ጀምሮ ያለውን ክፍል እንደዚህ ያነባለሁ። እንዲህም ሆነ መሳፍንት ይፈርዱ በነበረበት ጊዜ በአገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ሄደ። የሰውየውም ስም አቤሜሌክ፣ የሚስቱም ስም ኑሃሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ነበረ። የቤተልሔም ይሁዳም የኤፍራታም ሰዎች ነበሩ። ወደ ሞዓብ ምድር መጡ፣ በዚያም ተቀመጡ። የኑሃሚን ባል አቤሜሌክ ሞተ፣ እርሷና ሁለቱ ልጆቿ ቀሩ። ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ በመጠበቅ ማሸነፍ የሚል ይሆናል። አሁን ባነበብኩላችሁ የመጽሐፍ ቅዱሳችን ክፍል በመጽሐፈ ሩት ምዕራፍ 1 ከቁጥር 1 ጀምሮ የሚናገረው ሐሳብ መሳፍንት ይፈርዱ በነበረበት ዘመን ረሃብ እንደሆነ፣ ከዚህም ረሃብ የተነሳ አንድ ቤተሰብ ከቤተልሔም ወደ ሞዓብ እንደመጣ፣ ይህ ቤተሰብ ሁለት ልጆች እንደነበሩት ይነግረናል። የመጽሐፈ ሩት መጀመሪያን ስታነቡት የቤተሰቡን ቁጥር ይነግረንና ከቤተልሔም ወደ ሞዓብ መጡ ካለም በኋላ የቤተሰቡ መሪ አባት አቤሜሌክ እንደሚባል እንደዚሁም ደግሞ ሚስቱ ኑሃሚን እንደዚሁም የሁለቱ ልጆች ስም ይጠቅስልናል። ወዳጆቼ በዚህ በሩት መጽሐፍ ላይ ስትመለከቱ በብዛት የሚነገረው ስለ ኑሃሚንና ስለ ሩት ነው። ብዙ ጊዜ የሚወራው የሚሰበከው የምንማረው የምንነጋገረው ስለ ሩትና ስለ ኑሃሚን ነው። ዛሬ ግን እንድንነጋገር ለመልእክታችን መነሻ ሐሳብ እንዲሆነን የምፈልገው የአቤሜሌክ ጉዳይ ነው። አቤሜሌክ ማለት የቃሉ ትርጉም እግዚአብሔር ንጉሴ ማለት ነው። ይህ ሰው የሩት መጽሐፍ የሚጀምርበት ሰው ነው። ነገር ግን ታሪኩ የሚጨርስበት ሰው አይደለም። መጽሐፉ በዚህ ሰው ይጀምራል፣ ነገር ግን ታሪኩ በዚህ ሰው አይጨርስም። የዚህ ሰው ታሪክ በሩት መጽሐፍ ውስጥ ምናልባትም ከአንድ ምዕራፍ በላይ ሲሻገር አትመለከቱም። እንደውም ይሄም ታሪክ በጣም አጭር ታሪክ ከአንድ ምዕራፍ ያልዘለለ በሚገርማችሁ ሁኔታ ከቤተልሔም ወደ ሞዓብ መጥቶ ሞተ በሚል በሞት የተደመደመ አጭር ዘገባ ስለ አቤሜሌክ ይነግረናል። አቤሜሌክ የገጠመውን ረሃብ የገጠመውን ችግር ለማምለጥ ከቤተልሔም ወደ ሞዓብ እንደመጣ ቤተሰቡን ይዞ እንደመጣ ሚስቱም አብራው እንደነበረች በሩት መጽሐፍ ምዕራፍ 1 ላይ እንመለከታለን።
አቤሜሌክ ስለ ሞዓብ የሚያስብበት ጊዜ አልነበረውም። ምናልባት ቤተልሔም በረሃብ ውስጥ ስትሆን በችግር ውስጥ ስትሆን ተነስቶ ከቤተልሔም ወደ ሞዓብ ሊመጣ ቤተሰቡን ይዞ ሙቭ ሊያደርግ ሲል ስለ ሞዓብ ያሰበበት ወይም የሚያስብበት ጊዜ አልነበረውም። ለጊዜው ረሃቡን ካስታገሰ እሱ ሐሳቡ ፍላጎቱ እሱ ብቻ እንደነበረ ትመለከታላችሁ። ይሄ ሞዓብ የሚባለው አካባቢ የእግዚአብሔር ሕዝብ ጠላቶች የሚኖሩበት አካባቢ ነው። ስለዚህ የአቤሜሌክ ዋነኛ ትኩረቱ ምንም ይሁን ምን ከሞት ለማምለጥ መፈለጉ ነው። በዛን ወቅት በዛን ጊዜ ረሃብ ነው የሆነው። ረሃብ ደግሞ እንደምታውቁት ጊዜ አይሰጥም፣ ከባድ ነው። አቤሜሌክ ራሱን ብቻ አይደለም፣ ሚስቱ አለች፣ ልጆቹ አሉ። ይሄንን መከራ፣ ይሄን ችግር፣ ይሄን ረሃብ ለመቋቋም የሚያስችል ትዕግስት አልነበረውም። ስለዚህ እንዴትም ይሁን ዋናው የአቤሜሌክ ትኩረት የነበረው ቤተሰቦቹን ከቤተልሔም ወደ ሞዓብ በመውሰድ ከዛ ችግር በወቅቱ ከነበረው መከራና ስቃይ ማምለጥ ነበረ። ነገር ግን የሚያሳዝነው አቤሜሌክ ከሞት ሸሸ እንጂ ከሞት ማምለጥ አልቻለም። ይልቁኑ እንደውም መዘዙ ከራሱ አልፎ ለልጆቹ ሲተርፍ ትመለከታላችሁ። ወዳጆቼ ሞትን እየሸሹ ወደ ሞት መቅረብ ሊኖር እንደሚችል ከአቤሜሌክ መረዳት ይቻላል። ዋናው ከቤተልሔም ተነስቶ ወደ ሞዓብ የመጣበት ምክንያት ላለመሞት ነው፣ ለመሰንበት ነው። ያንን ችግር፣ ያንን ሰቆቃ፣ ያንን መከራ አልፎ ወደሚቀጥለው ዘመን ወደ መልካም የህይወት ምዕራፍ ለመምጣት አስቦ ነው። ከነበረበት ካደገበት ከሚታወቅበት ትዳር ልጆች ካፈራበት ቦታ ቤተሰቡን ይዞ ወደ ሞዓብ ሊመጣ ይቻሉ። ስለዚህ ምግብ አገኛለሁ፣ ነፍሴን አቆያለሁ ብሎ ያሰበበት ሀገር ላይ መጥቶ ድንገት እንደሞተ የእግዚአብሔር ቃል ይነግረናል። ወዳጆቼ ዋነኛውና መሰረታዊው የአቤሜሌክ ችግር ምን ነበረ ሲባል ቤተልሔም ታውቃላችሁ የዳቦ ቅርጫት የነበረች ሀገር ነች። እቺ የዳቦ ቅርጫት የሆነች ሀገር እንዴት ወደ ረሃብ እንደገባች አቤሜሌክ ለመጠየቅና ቁጭ ብሎ ለማሰብ ጊዜ የወሰደ አይመስልም። ትምህርታችንን በደንብ እንድትረዱ ስለምፈልግ ከዚህ ቀጥዬ የምናገረው ሐሳብ አንዱና መሰረታዊው ነጥብ ነው። ምክንያቱ ደግሞ ምንድነው? በእስራኤል ረሃብ የተፈጥሮ አደጋ አይደለም፣ ከእግዚአብሔር ጋር የተገናኘ ጉዳይ ነው። እስራኤል በየትኛውም ዘመን ረሃብ ሲገጥማት ረሃብ የገጠማት ከእግዚአብሔር ጋር በተገናኘ ጉዳይ እንጂ በተፈጥሮ አደጋ ምክንያት አይደለም። በጦርነት ቢሸነፉ እስራኤላውያን ከእግዚአብሔር ጋር በተገናኘ ጉዳይ ነው። ቢራቡ ከእግዚአብሔር ጋር በተገናኘ ጉዳይ ነው። ቢማረኩ፣ ቅጥራቸው ቢፈርስ፣ የተለያየ ችግር ቢገጥማቸው እነዚህ የቃል ኪዳን ህዝቦች ያንን ነገር ተራሮች በኢየሩሳሌም ዙሪያ እንደሆኑ እግዚአብሔር በዚህ በቃል ኪዳኑ ህዝብ ዙሪያ ስለሆነ ማለት ነው። ስለዚህ አቤሜሌክ በሁለት መልኩ ነገሮችን ማሰብ እንደነበረበት እረዳለሁ። አንደኛው ማሰብ የነበረበት ነገር ምንድነው? አሁን ከገጠመው ችግር ከገጠመው ረሃብ ለማምለጥ በእርግጥ ረሃብ ጊዜ አይሰጥም። ከቤተልሔም ተነስቶ ወደ ሞዓብ ሲመጣ እንደ ሀገር እንደ እስራኤላዊ ይሄ ረሃብ ከተፈጥሮ ጋር የተገናኘ ሳይሆን ከእግዚአብሔር ጋር የተገናኘ እንደሆነ በማወቅ ስፍራውን ከመልቀቁ በፊት ማሰብ፣ ማሰላሰል፣ የእግዚአብሔርን ዳግም ጉብኝት ከእግዚአብሔር ጋር የተበላሸውን ሪሌሽንሺፕ ማስተካከል ነው የነበረበት። ሁለተኛው ሐሳብ ደግሞ እነዚህ ሞዓባውያን የእግዚአብሔር ሕዝብ ጠላቶች እንደሆኑ ማየትና መረዳት፣ ቁጭ ብሎ ማሰላሰል፣ ከችግሩ ለመውጣት ከችግሩ ለማምለጥ የሄደው አማራጭ ያደረገው ወደ ከፋ ኪዳናዊ ችግር ነው። ወዳጆቼ ልክ እንደ አቤሜሌክ ጊዜ የማይሰጥ ጥያቄ ውስጥ ያላችሁ ሰዎች ልትኖሩ ትችላላችሁ። ልክ እንደ አቤሜሌክ ወዳጆቼ ሞትን ስለሸሻችሁት አይሸሻችሁም። አንዳንዶች ሞትን የምንሸሽ መስሎን በሸሸንበት ቦታ ግን ሞት ቀድሞ ሊያገኘን እንደሚችል ማሰብ እና መረዳት በጣም አስፈላጊ እንደሆነ አስባለሁ። አንዳንድ የምንወስናቸው ውሳኔዎች መዘዙ ለኛ ብቻ ሳይሆን ለቤተሰባችን፣ ለልጆቻችን፣ ለልጅ ልጆቻችን፣ ለቤተ ክርስቲያናችን፣ ለሀገራችን ሊተርፍ እንደሚችል ማወቅ አለብን። እኔ ብቻዬን ነው መወስነው፣ ማንም በኔ ህይወት ምንም አያገባውም፣ አይመለከተውም፣ እዚህ ብኖር ባልኖር፣ ይሄን ብሰራ ባልሰራ፣ ይሄን ባደርግ ባላደርግ የሚል ግብታዊነት የተሞላበት ምንም አይነት ውሳኔ መወሰን በህይወታችን አስፈላጊ እንዳልሆነ እንድታቁ እፈልጋለሁ።
ምክንያቱም በእኛ ሐዘን የሚያዝን፣ በእኛ ጉዳት የሚጎዳ፣ በእኛ መውደቅ የሚወድቅ አብሮን እግዚአብሔር የሰጠን፣ ምክንያቱም ከንፋስ አልመጣንም፣ ቤተሰብ አለን፣ ቤተ ክርስቲያን አለን። ስለዚህ ነገሮችን ቆም ብሎ ማሰብና ማየት በጣም ተገቢ ነው። ቅድም እንደነገርኳችሁ እስራኤል ለየትኛውም ችግሯ መነሻ ነጥቡ የጠላቶቿ ብርታት አይደለም፣ የአየሩ የፀሐዩ ብርታት አይደለም፣ የአየሩ ድርቀት አይደለም። እስራኤል ችግር ውስጥ የምትገባው፣ መከራ ውስጥ የምትገባው፣ ጥያቄ ውስጥ የምትገባው ከእግዚአብሔር ጋር ያላት ግንኙነት ሲበላሽ ነው። ስለዚህ ወዳጆቻችን አንዳንድ ጊዜ ባልጠበቅነውና ፋታ በማይሰጥ የህይወት ቅርቃር ውስጥ ስንገባ፣ ችግር ውስጥ ስንገባ ሁለት ነገሮችን ማሰብ መቻል አለብን። እዚህ ሁኔታ ውስጥ ገብተናል። ከዚህ ሁኔታ ለመውጣት ጊዜያዊ መፍትሄ ሳይሆን መፈለግ ያለብን ዘለቄታዊ መፍትሄ ማግኘት አለብን። ለጊዜው አደባብሰው ቢያርሱ በዓለም ይመለሱ እንደሚል ያገሬ ሰው ማለት ነው። ለጊዜው መፍትሄ የመሰለን ነገር ለብዙ ዘመን ወይም ለዘላለም መዘዝ ይዞብን ሊመጣ እንደሚችል መረዳት በጣም ተገቢ ነው። አንዳንድ ሁኔታው ስትገቡ ወዲያው ማጤን ያለባችሁ ከጎረቤቶቻችሁ፣ ከሥራ ባልደረቦቻችሁ፣ ከጓደኞቻችሁ፣ ከፍቅረኞቻችሁ ጋር በተገናኘ ጉዳይ ሳይሆን ከእግዚአብሔር ጋር ያላችሁን ግንኙነት ማጤን፣ ማስተዋል፣ እዛ ጉዳይ ላይ ያለ ክፍተት፣ መዘናጋት፣ የስሜት መቀዝቀዝ፣ የሐሳብ መዋዠቆች አሉ ወይስ የሉም የሚለውን ነገር ማየት በጣም አስፈላጊ ነው ወዳጆች። ይሄ በጣም የሚያሳዝን ሰው ነው አቤሜሌክ ማለት። ምክንያቱም ከገጠመው ችግር ለማምለጥ ቤተሰቡን ይዞ ከቤተልሔም ወደ ሞዓብ ሲመጣ እዚህ እንዳነበብኩላችሁ የሩት መጽሐፍ በዚህ ሰው ይጀምራል እንጂ ታሪኩ በዚህ ሰው አይጠናቀቅም። እንደውም በጣም አጭር ነው የዚህ ሰው ታሪክ። የታሪኩ መጨረሻ ድንገት ሞተ የሚል ነው። ለዛው የሚገርመው ነገር ደግሞ መጽሐፉ ስያሜውን ያገኘው በሩት ነው እና ነገሩን ስትመለከቱ ታሪኩ በዚህ ሰው ጀመረ፣ ታሪኩ ግን በዚህ ሰው አልጨረሰም። ስለዚህ ታሪካችን አጭር እንዳይሆን ስም ያለው ለትውልድ የሚተላለፍ ሌጋሲ ማሳለፍ ካለብን ለጊዜው የሚገጥመን መከራ፣ ውጣውረድ፣ ቻሌንጆች፣ እነዚህን ነገሮች በተመለከተ የምንወስናቸው ውሳኔዎች እንደ እግዚአብሔር ሐሳብ፣ እንደ ቃሉ ምክር፣ እንደ ፍቃዱ መሆን እንዳለበት ከአቤሜሌክ ሕይወት ትመለከታላችሁ። አንዳንድ ሰዎች አጫጭር ታሪክ ያላቸው ሰዎች አሉ። በጣም ትንሽ ታሪክ ያላቸው ቢዝነስ የጀመሩ ከዛ ግን መቀጠል ያቃታቸው፣ ትዳር የጀመሩ መቀጠል ያቃታቸው፣ አገልግሎት የጀመሩ መቀጠል ያቃታቸው፣ አሳዛኝ አጨራረስ የጨረሱ ብዙ ሰዎች አሉ። ወዳጆቼ ዋናውና ክብር ያለበት ነገር መጀመር ሳይሆን መጨረስ ስለሆነ በጣም ማሰብ ያለብን ስለ ጅማሬያችን አይደለም፣ ስለ አጨራረሳችን ስለሆነ ከዚህ ሰው የምትረዱት ነገር እንዳለ አስባለሁ። ስለዚህ እንደዚህ የሚለውን ሐሳብ በዚህ ማለዳ የምንነጋገርበትን በመጠበቅ ማሸነፍ ማለት ነው። ምክንያቱም የሩትን መጽሐፍ እያነበባችሁ ስትቀጥሉ እስራኤላውያን እንደተራቡ አልቀሩም፣ እንዳጡ አልቀሩም። አብረውት ያኔ አቤሜሌክ ሲወጣ ትቷቸው የወጣ ሰዎች እንደገና ተጎበኙ፣ እንደገና ታሰቡ። እግዚአብሔር ያችን ምድር እንደገና ጎበኛት እና ፊቱን ወደዛች ምድር መለሰ። ኑሃሚን ይሄን ሰማች። በዛን ወቅት ባሏ ሞቷል፣ ሁለት ልጆቿ ሞተዋል። ሩትን ይዛ ወደ ቤተልሔም እንደመጣች ትመለከታላችሁ። ወዳጆቼ አሁን ያላችሁበት ሁኔታ ያልፋል። አሁን የምታልፉበት ሁኔታ እንደ ዘበት እንደ ዋዛ ይቀራል። ምናልባት ዛሬ እያለቀሳችሁ የምታልፉበት ሁኔታ ነገ እየሳቃችሁ የምትመሰክሩበት ሊሆን እንደሚችል እንድታስቡ ፈልጋለሁ። ስለዚህ እግዚአብሔር ይጎበኛችኋል። እግዚአብሔር ወደ እናንተ ፊቱን የሚመልስበት፣ እጁን ቀኙን የሚዘረጋበት፣ ምርኳችሁን የሚመልስበት፣ እንባችሁን የሚያብስበት፣ ታሪካችሁን የሚቀይርበት፣ በተዋረዳችሁበት አንገት በደፋችሁበት ሰፈር በክብር በሹመት የምትሸለሙበት ዘመን እግዚአብሔር ለእናንተ ያዘጋጀው የክብር ዘመን አለ፣ የፀሐይ ዘመን አለ። እስቲ በደንብ አርጉና አሜን በሉ። ልክ ክረምት እንዳለ ሁሉ በጋ አለ፣ ማታ እንዳለ ሁሉ ቀን አለ። ልክ እንደዚሁ ጭጋግ እንዳለ ሁሉ ወገግታ አለ። ልክ እንደዚሁ ነው ወዳጆቼ። የማያልፍ ይመስላል እንጂ ያልፋል፣ የማይቀር ይመስላል እንጂ ይቀራል። ይገርማቸዋል። ዋናውና በጣም መሰረታዊው ጉዳይ የትኛውንም አይነት ውሳኔ ከመወሰናችሁ በፊት ከእግዚአብሔር አንጻር ከጌታ ጋር ላላችሁ ሪሌሽንሺፕ ግንኙነት ፕራዮሪቲ መስጠት አለባችሁ። ለኪሳችሁ ሙላት ወይም ጉድለት
ለስጋችሁ ምቾት ወይም ደግሞ ለአንዳንድ ሰዎች ይሉንታ ብላችሁ ጸጸት የተሞላበት ለትውልድ የሚተርፍ የተሳሳተ ውሳኔ ከመወሰን ይልቅ የሚያዋጣችሁ ከእግዚአብሔር ጋር ያላችሁን ፌሎሺፕ የሚያስጠብቅ ውሳኔ መወሰን ያንን እንደሆነ እንድታስቡ ፈልጋለሁ። በአብርሃም ዘመን ከነበረው ረሃብ በላይ በይስሐቅ ዘመን ረሃብ ሆነ ተብሎ እንደተጻፈ ረሃብ ገጥሟቸዋል ማለት እናንተ እግዚአብሔር ሰዎች አይደላችሁም ወይም ደግሞ ጥሪ የላችሁም ማለት አይደለም። አጣችኋል ማለት ወይም ብቻችሁ ናችሁ ማለት ህይወት እንደዚህ እንደሆነ ያበቃል ማለት አይደለም። ስለዚህ ይስሐቅ መፍትሄ አድርጎ ያሰበው ወደ ግብጽ መውረድ ነበረ። እግዚአብሔር ግን ወደ ግብጽ እንዳይወርድ በዛ ምድር እንዲቀመጥ ነገረው። በረሃብ ዘመን ዘርዘራ 100 እጥፍን አጨደ ተብሎ እንደተጻፈ ወዳጆቼ አብርሃም ቆፍሯቸው የነበሩ የውሃ ጉድጓዶችን ቆፈራቸው፣ ውሃ ወጣለት። እንደገና መተው ደፈኑበት፣ አሁንም ቆፈረ፣ ውሃ ወጣለት፣ አሁንም ቆፈረ፣ ውሃ ወጣለት ተብሎ እንደተጻፈ ሁሉ ጊዜ እናገራሉ። ውሃው ያለው መሬት ውስጥ ሳይሆን ይስሐቅ እጅ ውስጥ ነው። ውሃው ያለው መሬት ውስጥ ሳይሆን በእግዚአብሔርና በአብርሃም መካከል ባለው ኮቨነንት ውስጥ ነው። እንጀራችሁ ያለው አየሩ ውስጥ አይደለም። እንጀራችሁ ያለው አፈር ውስጥ አይደለም። እንጀራችሁ ያለው ዲግሪያችሁ ውስጥ አይደለም። እንጀራችሁ ያለው በእናንተና በእግዚአብሔር መካከል ባለው ኮቨነንት ውስጥ ስለሆነ ይሄ ኮቨነንት ያበላችኋል። ይሄ ኮቨነንት ይሸከማችኋል። ይሄ ኮቨነንት መጥፎውን ሲዝን ያሳልፋችኋል። ይሄ ኮቨነንት ዕዳችሁን ይከፍላል። እውነቴን ነው የምነግራችሁ። ካላችሁ ዘመን ይልቅ ባጣችሁ ዘመን የምትገዙት ይበዛል። ከሞላላችሁ ዘመን ይልቅ በጉድለታችሁ ዘመን የናንተ የሚሆን ነገር ይበዛላችኋል። ሰዎች አያያዛችሁን አይተው ሊጨርሱ ነው በቃ ብለው ሲጠብቁ እግዚአብሔር እንደ አዲስ በክብር ያስጀምራችኋል። እግዚአብሔር እንደ አዲስ በክብር ያስጀምራችኋል። የእግዚአብሔር ቃል እንደሚናገር ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋሰኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል ተብሎ እንደተጻፈ ይሄም ሰው ደግሞ የሚሰራው ሁሉ ይከናወንለታል ተብሎ እንደተጻፈ እኔ ባርካችኋለሁ። በደረቅ ምድር በደረቅ በረሃብ ዘመን ፍሬ እንደማያቋርጥ መጽሐፍ እንደሚናገር ምድር ፍሬዋን ብትከለክል ከእግዚአብሔር ኪዳን የተነሳ የእናንተ ቤት ፍሬ ያፈራል። የእናንተ ሕይወት ፍሬ ያፈራል። በጌታ በኢየሱስም በፍሬ ትታወቃላችሁ። ለሰውም በማይቋረጥ ፍሬ እግዚአብሔር ይባርካችኋል። የእግዚአብሔር መንፈስ እንደዚህ ባርካቸው ብሎ ይናገረኛል። ይኸውልህ መስከረም አፍርቶ ጥቅምት የሚረግፍ ጥቅምት ላይ አፍርቶ ህዳር ላይ የሚረግፍ ሳይሆን ስሩዓው ተይር አረንጓዴ የሆነ ፍሬያማ የሆነ ህይወት በጌታ በኢየሱስም ይኖራችኋል። በኢየሱስም ይኖራችኋል። ስሩዓው ተይር ፍሬያማ ትሆናላችሁ። በማይቋረጥ በረከት እግዚአብሔር አምላክ ይባርካችኋል። ባረኳችሁ በጌታ በኢየሱስም። እንደውም የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በኢዮቤልዩ ዓመት የሚከፍለው ብር ባይኖረው ነገር ግን እጁ ቢረጥብ ተብሎ እንደተጻፈ ዛሬ ባርካችኋለሁ። ከዚህ ቀን ጀምሮ እጃችሁ እርጥብ ይሁን። እጃችሁ እርጥብ ይሁን። አሜን ነው ወይ? አሜን ነው ወይ? ቅድም ነግራችኋለሁ። እስራኤል ከእግዚአብሔር ጋር በተገናኘ ጉዳይ ነው ሊርባት የሚችለው፣ ጠላትም ሊያሸንፋት የሚችለው። ከዚህ ውጪ እስራኤልን ተፈጥሮ ሊያስርባት አይችልም። ጠላት ሊጥላት አይችልም። እና አቤሜሌክ ማሰብ የነበረበት ጉዳይ የእስራኤል ፍሬያማነት ከእግዚአብሔር ጋር ያላት ኮኔክሽን ነው። ከእግዚአብሔር ጋር ያላት መጣበቅ ነው። ዛሬ ነግራቸዋለሁ። በኢትዮጵያ ምድር የሚቀጥለው ዘመን ዝናባማ ሆነ ፀሐያማ ሆነ የራሱ ጉዳይ ነው። የእግዚአብሔር በረከት ግን ወደ እናንተ ቤት ይገባል። የሰማያት መስኮት ይከፈታሉ። የእግዚአብሔር ቃል እንደሚናገር ነገ አንድ መስፈሪያ መልካም ዱቄት፣ አንድ ስቅል ዱቄት በዚህን ያህል ይሸጣል ብሎ ባለው ጊዜ እግዚአብሔር የሰማያትን መስኮት እንደሚከፍት እንደተናገረ ዛሬ ጸለይኩላችሁ። በማጣት ውስጥ ያላችሁ የሰማይ መስኮት ይከፈትላችኋል። ችግር ውስጥ ያላችሁ አላችሁ ብሎኛል ጌታ። የሰማይ መስኮት ይከፈትላችኋል። በኢየሱስ ስም ይከፈትላችኋል። ስፍራን የሚያስለቅቅ ችግር፣ ስፍራን የሚያስለቅቅ ፋታ የማይሰጥ ጊዜ የማይሰጥ እምነታችሁን የሚፈታተን ከእግዚአብሔር ጋር ያላችሁን ፌሎሺፕ ለእስከሚያበላሽ ድረስ ከባድ ጥያቄ ውስጥ ያላችሁ ሰዎች እግዚአብሔር እንደዚህ ይናገረኛል፣ እጎበኛችኋለሁ። ይጎበኛችኋል። እግዚአብሔር ፊቱን ወደ እናንተ ይመልሳል። እግዚአብሔር ለነገሩ በአቤሜሌክ አይፈረድም።
ጉዳዩ ረሃብ ነው። እሱ እንኳን ቢችለው ልጆቹ አይችሉም። ጉዳዩ ጊዜ አይሰጥም። በጣም የሚያስጨንቅ ነው። ወዶ አይደለም ስፍራውን የለቀቀው፣ ወዶ አይደለም ወደ እግዚአብሔር ሕዝብ ወደ ጠላቶች ወደ ሆኑት ወደ ሞዓባውያን የመጣው፣ ወዶ አይደለም ተቸግሮ ነው። ልክ እንደዚህ አይነት ፋታ በማይሰጥ ሁኔታ ውስጥ ያላችሁ ሰዎች፣ አጣብቂኝ ውስጥ ያላችሁ ሰዎች መልእክት አለ ለእናንተ ወዳጆቼ በዘጸአት መጽሐፍ ምዕራፍ 14 ላይ የእግዚአብሔርን ቃል ስታነቡት እዝ ካላችሁ በጣም የሚገርማችሁን ነገር ታገኛላችሁ። በዚህ በዘጸአት መጽሐፍ ምዕራፍ 14 ላይ የግብፅ ሰራዊት እየገሰገሰ ነበር ብሎ ይናገራል። ከዛም ሲናገር የእስራኤል ሕዝብ ደግሞ መውጫ በሌለው አጣብቂኝ ውስጥ ገብቶ ነበረ እና ከፊት ለፊት የኤርትራ ባህር ነበረ። የፈርዖን ሰራዊት እየገሰገሰ፣ ለዛው ንጉሡ አለ፣ የተመረጡ ወታደሮች አሉ፣ የሚገራርሙ ሰረገላዎች አሉ። እና ልክ አሁን አቤሜሌክ እሱን እንደነበር አስታውሱና ወደዚህ ሐሳብ መተናል። እና እነዚህ የእስራኤል ሰዎችን ስምትመለከቷቸው ዘጸአት መጽሐፍ ምዕራፍ 14 የሚናገረው የግብፅ ሰራዊት እየገሰገሰ ነው ይላል። የእግዚአብሔር ቃል ደግሞ እዛው ምዕራፍ ላይ እንደዚህ ይላል። የእስራኤል ሰዎችን እግዚአብሔር ምን ብሏቸው ነበረ? ድንኳን ሰርታችሁ ኤርትራ ባህር ፊት ለፊት ላይ ካምፕ አርጉ ብሎ አስቀምጧቸው ነበረ። ይገርማል። እግዚአብሔር ይገርማል አሰራሩ። እናንተን አስቀምጧችሁ ጠላታችሁን ያስሮጠዋል። እናንተን አስቀምጧችሁ ጠላታችሁን ያፈጥነዋል። እናንተን አስቀምጧችሁ መሆን እኮ የነበረበት ምን መሰላችሁ? እናንተን ነው ማሮጥ የነበረበት። ጠላቶቻችሁን ይዞ እናንተን ማሮጥ ነበረበት። አንዳንድ ጊዜ ግን ይገርማል። እናንተን ያስቀምጥና ጠላቶቻችሁን ያፈጥናቸዋል። እና ራሱ ሊደርሺፑ ችግር ያለበት ሁሉ ይመስላል። ማለት ምን ማለት ነው? ኤርትራ ባህር ፊት ለፊት ላይ አምጥቶ አስቀምጧቸዋል። ወዳጆቼ ይሄ መንገድ ከባዱ መንገድ ነው። ይሄ መንገድ ቀላሉ መንገድ አይደለም። ወደ ከነዓን ለመሄድ ከተፈለገ ሾርት መንገድ አለ፣ አጭር መንገድ አለ፣ ምቹ መንገድ አለ፣ በቀላሉ የሚገባበት መንገድ አለ። እግዚአብሔር አምላክ ከባዱ መንገድን የሚመራችሁ ቀላሉ መንገድ እያለ ምክንያት እንዳለው ባለፈው ሳምንት ነግራችኋል። ዞሮ ተቀምጠዋል የእስራኤል ሰዎች። የግብፅ ሰዎች ደግሞ ይቸኩላሉ፣ የግብፅ ሰዎች ደግሞ ይሮጣሉ። እና መውጫ የሌለው አጣብቂኝ ውስጥ ገብተዋል። ይሄ ፋታ የሚሰጥ አይደለም። የእስራኤል ሰዎች ወዲያው ያሉት እንደዚህ ነው። በግብፅ መቃብር ስለሌለ ነው ወይ? በምድረ በዳ እንድንሞት ፈልገ ነው ወይ? ይሄ እኮ ፋታ የሚሰጥ አይደለም። እየሮጠ የሚመጣው እኮ አድናቂ አይደለም እኮ እየሮጠ የሚመጣው። ይሄ እኮ ሊያጨበጭብላቸው አይደለም እኮ የሚመጣው። ከነ ህይወታቸው እኮ ሊውጧቸው እኮ ነው የሚመጣው። ደግሞ ድጋሚ በእጃቸው ካስገቧቸው፣ ትናንት ከገዟቸው በላይ ሊገዟቸው፣ ካስጨንቋቸው በላይ ሊያስጨንቋቸው ነው ሲሮጡ የመጡት። እና የሚገርማችሁ ነገር በዚህ አጣብቂኝ ውስጥ መፍትሄው ምን እንደሆነ ቁጥር 13 ይናገራል። አትፍሩ አለ መፍትሄው። ጸንታችሁ ቁሙ፣ የእግዚአብሔርን ማዳን ታያላችሁ። መፍትሄው ይሄ ነው። መፍትሄው ተስፋ መቁረጥ አይደለም። መፍትሄው ማጉረምረም አይደለም። መፍትሄው ማፈግፈግ አይደለም። መፍትሄው መጨነቅ አይደለም። መፍትሄው አይዟችሁ አለ፣ አትፍሩ አለ፣ ጸንታችሁ ቁሙ አለ፣ የእግዚአብሔርን ማዳን ታያላችሁ አለ። በደንብ አርጉና አሜን በሉ። በደንብ አርጉና አሜን በሉ። ከዚህ አጣብቂኝ ውስጥ ለመውጣት መፍትሄው እግዚአብሔርን መጠበቅ ነው። ለዚህ ነው ዝም በሉና የእግዚአብሔርን ማዳን ታያላችሁ አለ። አሁን እግዚአብሔርን መጠበቅ ነው። የገቡበት አጣብቂኝ ቀላል አይደለም። በዚህ ሰዓት እግዚአብሔር ኢንተርፊር ካላደረገ፣ እግዚአብሔር ካልመጣ በስተቀር ከፊት ያለው ሞት ነው፣ ከኋላ ያለው ሞት ነው። አሁን መፍትሄው መፍጨርጨር አይደለም፣ ተስፋ መቁረጥ አይደለም፣ ማፈግፈግ አይደለም፣ መጨነቅ አይደለም። መፍትሄ ብትፍጨረጨርና ወደፊት ብትሮጥ ሞት ውስጥ ነው የምትገባው። ብታፈገፍግና ወደ ኋላ ብትመለስም ሞት ውስጥ ነው የምትገባው። ቁጭ ብለህ ብትጨነቅም ጥቁሩን ነጭ አታረገውም። መፍትሄው እግዚአብሔርን መጠበቅ ነው። በመጠበቅ ማሸነፍ እንደሚቻል ከእስራኤል ሰዎች ማየት ትችላላችሁ። ለዚህ ነው ሙሴ እንደዚህ አለ፣ አትፍሯል፣ ጸንታችሁ ቁሟል፣ የእግዚአብሔርን ማዳን እዩዋል። ከዚህ በኋላ የሚሆነው ነገር መጠበቅ ማለት ወዳጆቼ መፍጨርጨርን አቁመ እግዚአብሔር እንዲሰራ እድል መስጠት ማለት ነው። እጠብቅሃለሁ ስትል እኔ ሳልሆን አንተ ትሰራለህ። ገንዘቤ ሳይሆን፣ ጭንቅላቴ ሳይሆን፣ ችሎታዬ ሳይሆን፣ ኮኔክሽኔ ሳይሆን አንተ ትሰራለህ ያልከው ነው። በጌታ በኢየሱስ ስም እግዚአብሔር ከሰራ ደግሞ የአንድ ዓመቱን ጉዳይ በአንድ ቀን ይሰራዋል። በደም ጩና አሜን በለ። እግዚአብሔር ሲሰራ የ10 ዓመቱን ጉዳይ በአንድ ወር ውስጥ ይሰራዋል። አትፍሩ፣ ጸንታችሁ ቆሙ፣ የእግዚአብሔር ማዳን ታያላችሁ ማለት ተረጋጉ፣ ዘና በሉ ማለት ነው። ጻፉ። ተረጋጉ፣ ዘና በሉ ማለት እንዴት ነው ዘና የምትለው?
ከኋላ እየሮጠ የሚመጣው እኮ አድናቂ አይደለም እኮ፣ የተናደደ እሳት ለብሶ እሳት ጎርሰው ሊያጠፋ እየመጣ ያለ እኮ ነው። ከኋላ እየሮጠ እየመጣ ያለ፣ ከፊት ያለው ደግሞ የነካውን የሚያሰጥም እኮ ነው። እግዚአብሔር እንደዚህ ያለ አትፍሩዋል። አትፍሩ ማለት ምን ማለት ነው? ተረጋጉ፣ ተረጋጉ፣ ተረጋጉ። ከዛ ዘና በሉ እና እግዚአብሔር እስኪሰራ ጠብቁ። ለምን መሰለ? ባለቀ ደቂቃ በባከነ ሰዓት እግዚአብሔር አምላክ ፎርሜሽኑን ይቀይረዋል። እስራኤልን እየመራ የሄደው ደመና ቆመና አቅጣጫው ቀየረ። በግብፃውያን ላይ ጨለማ ወደቀባቸው። እኔ ዛሬ ባረኳችሁ፣ በጠላቶቻችሁ ላይ ጨለማ ይወድቀባቸዋል። በረምጩና አሜን በሉ። ለምትል የሆነ ችግር ገጠማችሁና እኔ ጋር ደወላችሁ። እንደዚህ አይነት ችግር ገጥሞኛል እና በጣም በቃ አስቸኳይ ጉዳይ ነው ብላችሁ ስትሉኝ ያንን ጉዳይ እኔ ደውዬ ከሆነ ማስተካከለው ምንድነው የምላችሁ? ቆይ አንዴ ጠብቀኝ ነው የምልህ። ጠብቀኝ ማለት ስልኩን ዝጋው ልቀቀው ማለት እኔ እንድሰራ ጊዜ ስጠኝ ማለት። ይኸውልህ እግዚአብሔርን መጠበቅ ማለት መዘናጋት ሳይሆን እሱ እንዲሰራ ጊዜ መስጠት ማለት። እኔ ዛሬ ባረኳችሁ፣ ነገራችሁ አምሮ ተሸላልሞ ተውቦ በኢየሱስም እጃችሁ ይገባል። በኢየሱስም እጃችሁ ይገባል። እቤታችሁ ይገባል። እዚህ ጋር የፈርዖን ሰረገላ፣ እዛ ጋር ኤርትራ ባህር፣ ሁለት አጣብቂኙ ሳንዱች ሆነ። ከዚህ ነገር ከዚህ ችግር ከዚህ አጣብቂኙ ስለመውጣት መፍትሄው ተስፋ መቁረጥ አለ። ከዚህ አጣብቂኙ ስለመውጣት ገመድ ገዝተህ ከእንዲህ ታንቀ መውጣት፣ ሬሳ መውጣት የለበትም። የሚገርም ቀጥሎ እኮ መዝሙር አለ። ቀጥሎ ፈረስና ፈረሰኛውን በባህር ያሰጠመ፣ ቀጥሎ እኮ ተአምርታ አለ። ቀጥሎ ክብርታ አለ። ቀጥሎ የእግዚአብሔር ድንቅ ስራታ አለ። ሳታይማ መሞት የለብን። ሲሰራ ማየት አለብን። አንተ አሜን በል። ወደፊትም እሄዳለሁ ብትል ተፍጨርጨር አይሆንም። አፈገፍጋለሁ ብትል ከዚህ ጠላት ነው። ቁጭ ብለህ መጨነቅም ትርፉ ትዝብት ነው። ቁጭ ብለህ መጨነቅም ትርፉ ትዝብት ነው። የሚያዋጣ እንደዚያ ዝም በሉና አሁን የእናንተን ድርሻ ጨርሳችኋል። ውጡ ተባላችሁ፣ ወጣችሁ። ስትወጡ የተቦካ ሊጥ ነው የያዛችሁት። ሌላ ምንም የያዛችሁት ስንቅም ትጥቅም የለም። የተቦካ ያልተጋገረ ሊጥ ነው የእስራኤል ሰዎች ተሸክመው የወጡት። ውጡ ተባላችሁ፣ ወጣችሁ። ሂዱ ተባላችሁ፣ ሄዳችሁ። በዚህ በኩል ሂዱ ስትባሉ ኮምፓስ አልያዙም ሰዎቹ። ይዟቸው የወጣውን ደመና አይተውን አምነው ነው የወጡት። ሄሎ ከእናት ከአባት ቤት ስትወጣ አምነ የወጣው ዲግሪን አይደለም፣ እጅክ ላይ ካርታ ኖሮ አይደለም። ውጣ ሲልህ አምነ የወጣው ቃሉን ነው። አምነ የወጣው ደመናውን ነው። እና ካንተ የሚጠበቀው አርግ የተባልከው ማድረግ ብቻ ነው። የቀረው የቤት ስራ የሰማይ ነው። አንተ ጩና አሜን በል። እግዚአብሔር አምላክ ከፊት ለፊት ያለውን ከፍሎ በደረቅ ምድር ያሻግራል። ከኋላ ከሚከተለውን ደግሞ ላንተ በተከፈተው በር አያሻግራቸው። ጠላቶቻችሁ ይሞታሉ። አሜን ነው ወይ? መጠበቅ መዘናጋት አለ። እግዚአብሔር ማሰራት ነው። እግዚአብሔር ደግሞ ሲሰራው ይገርማል። ጎበዝ አናጺ ነው እሱ። የምድረ በዳ አናጺ ነው። ይሰራበታል፣ ይችልበታል። እንዴት ማበጀት እንዴት ማስተካከል እንዳለበት ይችልበታል። ይገርማል። እግዚአብሔር ስራን ሲሰራ ለቴስቲሞኒ እንዲመች አድርጎ እግዚአብሔር ስራን ሲሰራ የሚጻፍ አድርጎት ይገርማል። መጠበቅ እግዚአብሔር ስራን እንዲሰራ ጊዜ መስጠት እና ከዛ ሲቀጥል እንደዚህ ሆነ ጉዳይ ወዳጆቼ። በነገራችን ላይ ለእያንዳንዱ ክርስቲያን ማሸነፍ የተወሰነለት መዳረሻው ያንዳንዱ ክርስቲያን ሄዳችሁ መጨረሻ ምንድነው የሚሆነው ካላችሁ ማሸነፍ። ግን ይሄ ማሸነፍ በስጋዊ ስሌት አይሆንም፣ በስጋዊ አእምሮ አይሆንም። ለምሳሌ ጌታ የተሰቀለ ቀን የተሸነፈ እንጂ ያሸነፈ አይመስል። ያጣችሁ ቀን፣ የቸገራችሁ ቀን፣ አንዳንድ አቅጣጫ የጠፋባችሁ ቀን የተሸነፋችሁ እንጂ ያሸነፋችሁ አትመስሉ።
let me tell you one thing ይኸውላችሁ እኔ በጣም በህይወቴ ኢንስፓየር የሚያደርገኝ አንድ ቃል እግዚአብሔር አብርሃምን ከሀገር ከዘመድ ከወገን ተለይተህ ውጣ ሲለው አብርሃም እኮ ቀብድ አልተቀበለም። ሄሎ ቀብድ አልተቀበለም እኮ እንደውም ትቶ እኮ ነው የወጣው። ይገርማል። መጽሐፍ እንደሚናገረው አብርሃምም እንደተነገረው ሄደ ተብሎ እንደተጻፈ ሰውየው እንደሚችለው እንደሚያውቀው እንደለመደው አይደለም የሄደው፣ እንደተነገረው ነው ሄደው። እንደተነገረው የሄደ ረሃብ ገጥሞታል። ሰው ቤት እንግድነት ገብቷል። ይሄ ሆኗል ማለት ግን የብዙዎች አባት አይሆንም፣ እንደ ሰማይ ከዋክብት እንደ ምድር አሸዋ አይበዛም ማለት አይደለም። እግዚአብሔር ውጣ ብሎ ከወጣ በኋላ ዛሬ መርዳት ሲጠበቅብህ እየተረዳ ነው ማለት ነገ እግዚአብሔር አምላክ ካየልህ ክብር ትቀራለህ ማለት አይደለም። እስቲ በደንብ ፓርክና አሜን ባል። የነገረክ ነገር አለ። እሱ ምን መሰለ? ትበዛለህ ብሎሃል። መብዛት ብቻ አይደለም ትገዛለህ። አሜን ባል። በምንም ታምር መጠበቅ የማሸነፍ ህይወት አይመስልም። በመጠበቅ መቀደም እንጂ ማሸነፍ ያለ አይመስልንም። ለዚህ ነው በመጠበቅ ማሸነፍ ያልኳችሁ። ገብቶ እኛ በመሮጥ መቅደም፣ በመሮጥ ማሸነፍ፣ በመታገል መጣል፣ በመፈለግ ማግኘት ምናምን የሚመስል በመፈለግ የሚገኝ ቢሆን ኖሮ ሶስቱ ነገስታቶች ከሀገራቸው ውሃ ፍለጋ ከውሃው ነው የራቁት። ይገርማቸዋል። ወደ ነብዩ ከተመለሱ በኋላ ይላል እግዚአብሔር ቃል ጉድጓድ ቆፍሩ አላቸው እና ውሃው ከቁልቁለት ወደ ዳገት ወደ ኤዶሚያስ ምድረ በዳ እንደ ጎርፍ የመጣላቸው። ሰዎቹ መልስ ፍለጋ ሲጓዙ ከመልሳቸው እየራቁ ለጥያቄያቸው እየቀረቡ ነው ሄዱት። ምንም ነገር ፈልጋ አታገኝም ብራዘር። በመፈለግ የሚገኝ ቢሆን ኖሮ እነዚህ ሶስት ነገስታቶች ፈልገው ባገኙ ነበር። ነገር ግን ወደ እግዚአብሔር ሲመለሱ፣ ወደ ነብዩ ሲመለሱ እንደዚህ አላቸው፣ ጉድጓድ ቆፍሩ አላቸው። ጉድጓድ ቆፈሩ። ደመና አታዩ፣ ዝናብም አታዩ፣ ይሄ ሸለቆ በውሃ ይሞላል አለች። እና እኛ የሚመስለው ምንድነው? በመፈለግ ማግኘት፣ በመሮጥ መቅደም፣ በመታገል መጣል የሚቻል ይመስለናል። ሰማይ እንደሱ አይሰራም። መሰላል ለመውጣት አለው ልዩ ብላት የላዩን ጨብጦ የራችሁን ረግጠው እንደገና ወደ ላይ መንጠራራት የሰው ሂሳብ ነው። የእግዚአብሔር ሂሳብ ይገርማል። ልክ በጠላት ስትከበብ፣ አጣብቂኙ ስትገባ፣ ተግዳሮት ሲመጣ ዘና ፈታ ለቀቅ ሞልቀቅ ደልቀቅ ብለህ በእግዚአብሔር ላይ ታምነህ በውዷ የተማመነች እቺ ማነች እንደሚባል አንተ የሰማኝ ሰው ካለ አሜን ይበል። የኔ ጌታ የማዕበሉ ጌታ፣ የወጀቡ ጌታ፣ የንፋሱ ጌታ፣ የሚታየው ጌታ፣ የማይታየው ጌታ፣ እየተራመደ የሚመጣ ጌታ። ለምንድን ነው እግዚአብሔር እንድንጠብቀው የሚፈልገው? ወዳጆቼ አዳምና ሔዋን በወደቁበት ዕለት ክርስቶስን ሊልከው ይችል ነበር። እሱ ብቻ አይደለም። በግብፃውያን ላይ እስኪከታተሏቸው ከመጠበቅ ይልቅ በ10 መቅሰፍት ሲያርበደብዳቸው የበኩር ልጃቸውን ሲመታ ታስታውሳላችሁ። እና ይሄን ሁሉ መጠበቅ ለምን ያስፈልገዋል? 10 መቅሰፍት እነሱ ላይ ከማውረድ በአንደኛው ሊገላቸው ይችል ነበር። አዳምና ሔዋን እንደወደቁ ክርስቶስን መላክ ይችል ነበር። 1000 ዓመታቶች መጠበቅ ለምን ያስፈልገዋል? በግብፃውያን ላይ 10 መቅሰፍት ከማፈራረቅ በአንደኛው መቅሰፍት ሊመታቸው ይችል ነበር። ወዳጆቼ እግዚአብሔር ዮሴፍን ወዲያው ሊያከብረው ይችል ነበር። እግዚአብሔር ለሐና ወዲያው ልጅ ሊሰጣት ይችል ነበር። እግዚአብሔር አብርሃምን ወዲያው ሊያበዛው ይችል ነበር። እግዚአብሔር እሳቱን ወዲያው ሊያጠፋው ይችል ነበር። ገና በምክር ደረጃ በሐሳብ ደረጃ እያለ ቀጥ ሊያረጋቸው ይችል ነበር። ምክሩ አልፎ እሳቱ ነዶ መንደድ ብቻ አይደለም እስኪቀጣጠል 7 እጥፍ እስኪነድ ድረስ ዝም ማለት ለምን ያስፈልገዋል? እግዚአብሔር ወዳጆቼ ወዲያው ሊያበዛችሁ፣ ወዲያው ሊሰጣችሁ፣ ወዲያው ሊያከብራችሁ ይችላል እግዚአብሔር። እሱ ግን እሱ አይደለም የሚገርመው፣ እሱ አይደለም ዋናው ጉዳይ፣ በጣም አስገራሚው ጉዳይ እሱ ለመሰላችሁ እግዚአብሔር እንድትጠብቁት የሚፈልገው ጻፉ። እግዚአብሔር እንድትጠብቁት የሚፈልገው መጠበቅ የባህሪያችን መፈተን ስለሆነ ነው። ለታላቅነት ያለን ታማኝነት ስለሚፈተን ነው። መጠበቅ ለባህሪያችን መፈተን ስለሆነ ነው። ለታላቅ በረከት ታማኝ እንደሆነን፣ ለከፍተኛ ሹመት ታማኝ እንደሆነን መፈተን ስለሆነ ነው። እግዚአብሔር ዮሴፍን ወዲያው ሊያከብረው እየቻለ እግዚአብሔር ዮሴፍን ወዲያው ሊያከብረው ያልፈለገበት ምክንያት መጠበቅ የባህሪ መፈተን ስለሆነ ነው።
የተደረገላችሁ ነፃ ስጦታ ብቻ ሳይሆን በእግዚአብሔር እጅ ሥራ የተሰራው እናንተነታችሁ ውጤትም ጭምር እንደሆነ እንድታውቁ እግዚአብሔር ስለሚፈልግ ነው የባህሪ መፈተን። ምክንያቱም ከፊት ለፊታችሁ ታላቅ በረከት አለ፣ ታላቅ ሹመት አለ። ለዛ ሹመት የሚሆን ካራክተር ያስፈልጋል። ለምትቀበሉት ልጅ የሚሆን እናትነትና አባትነት ያስፈልጋል። ለምትመሩት ጄኔሬሽን የሚያስፈልግ ካራክተር ያስፈልጋል። ወዲያው መሪ ሊያደርግ እየቻለ ወዲያው መሪ የማያደርግ ለምንድን ነው? እግዚአብሔር ሙሴን ከፈርዖን ቤተ መንግስት አውጥቶ በግ ጠባቂ ያደረገው፣ የበግ እረኛ ያደረገው። ወዳጄ የሰው እረኛ ከመሆን የሚቀድመው የበግ እረኛ ነው። ዳዊት ንጉስ ከመሆኑ በፊት ለምንድን ነው በዛ ሰልፍ ውስጥ ያለፈው? ትዝ ይላችሁ ከነበረ የአባቱን ጥቂት በጎች፣ ለዛውም በጎቹ የሱ አይደሉም፣ ለዛውም በጎቹ ብዙ አይደሉም፣ ጥቂት ናቸው። እና የእግዚአብሔርን ሕዝብ በመሪነት በረኛነት በንጉስነት ከመቀበሉ በፊት በእሴይ በጎች የተፈተነ ልጅ ነበረ ዳዊት። ከበጎቹ መካከል አንድ ደቦል አንድ አንበሳ መጥቶ ሲወስድብኝ ቆሜ አይ ነበር አይልም፣ ተከታትዬ ማጅራቱን ይዤ አስጥለው ነበር። በጎቹን ብዙ ሙያተኛ እረኞች አሉ ጥለው የሚጠፉ፣ ዳዊት ግን እንደሱ አይደለም። እና መጠበቅ የባህሪ መፈተን ስለሆነ ነው ወዳጆቼ። በጣም መጥፎ ነገር ከማጣት ይልቅ ማግኘት ነው። አንዳንድ ሰዎች በማጣት ውስጥ ትሁት የሆኑ ሰዎች ሲያገኙ ወደ እማታቋቸው ሆነው ነው የሚቀየሩት። ስለዚህ እግዚአብሔር በጣም ብዙዎች የተቸገሩት በማጣት አይደለም። በማጣት ከተቸገሩት በላይ በማግኘት ተቸግረዋል። በማጣት ከተሰቃዩት በላይ በማግኘት የተሰቃዩ ሰዎች አሉ። መጠበቅ የባህሪ መፈተን ስለሆነ ነው። ለታላቅ በረከት ለታላቅ ሹመት የባህሪ መፈተን ስለሆነ ነው። እሳቱ ቢነድ ይንደድ፣ እሳቱ ቢበዛ ይብዛ፣ ላቆምከው ምስል እኔ አልሰግድም ሲሉ እነዛ 3 ወጣቶች፣ ይሄ የሚገርም ማንነት ነው። ኮንዲሽን አይቶ የማይታጠፍ እምነት። እሰጣለሁ ስለተባለ ወይም ስለተገባለት የተስፋ ቃል እግዚአብሔርን የማይከተል ግን ራሱን ለሰይፍም ቢሆን ለእሳትም ቢሆን አሳልፎ የሰጠ። ይሄን መሪ ብታረገው ያዋጣል። ዳንኤልን ንጉስ ብታረገው፣ መሪ ብታረገው፣ አዛዥ ብታረገው ያዋጣል። የሚገርም የባህሪ መፈተን ነው የገጠመው። ወዳጆቼ ስትቀበሉ እንደምትደሰቱት ስትጠብቁ ትደሰታላችሁ ወይ የሚለው ጉዳይ ዋና ጉዳይ። ብዙዎቻችን የምንደሰተው ስንቀበል ነው። ስንቀበል እንደምንደሰተው ሁሉ ስንጠብቅም እንድንደሰት እግዚአብሔር ይፈልጋል። ማግኘታችን ካላሳቀን ማጣታችን አያስለቅሰን። መውጣታችን ካላስኮፈሰን መውረዳችን አያስኮፍሰን። ስለዚህ ለምንድነው እግዚአብሔር እንድትጠብቁ? በመጠበቅ ማሸነፍ ያለው የባህሪ መፈተን ስለሆነ ነው ወዳጆች። ለምንድነው ሴቶችን አግኝታቸው የመጀመሪያ የተዋወቅ ቀን አይ ላቭ ዩ ስትላቸው በሚቀጥለው ቀን አይንህን ማየት አይፈልጉም? አንተ የፋርማሲ ባብ ነው የሚሉ። ዞሮ ምንድነው ቆይ ልጸልይበት ቢፈልጉ እንኳን ልጸልይበት ይላሉ። ትንሽ ጊዜ ስጠኝ ይላሉ። መፈተን ነው። አይ ሚስ ዩ አይ ኪስ ዩ እንዳልክ አይ ኪል ዩ ትላል። ሰው በቀላሉ ያገኘው ነገር ዋጋው ርካሽ ይሆንበታል። ሰው በቀላሉ ያገኘው ነገር ዋጋው ርካሽ ይሆንበታል። ኢዝሊ አቬሌብል የሆነ ነገር እኮ ዋጋው ርካሽ ነው የሚሆነው። ስለዚህ እግዚአብሔር አምላክ አሳልፎ የሚሰጥ ነገር ብዙ ሰዎች ፈልገው ያላገኙት ነገር እንደሆነ እንድታቅ ስለሚፈልግ ያንተ ነው። ፕሮሚስ ገብቶልሃል፣ ያረግልሃል። ፕሮሚስ ገብቶልሃል፣ ያሻግራል። ፕሮሚስ ገብቶልሃል። ትንሽ አስጠብቆሃል ማለት ማጉረምረም፣ መፍጨርጨር፣ ወደ ኋላ ማለት አይጠበቅም። በመጠበቅ ማሸነፍ። መጠበቅ የባህሪ መፈተን ነው። አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው፣ ስራውንም ኦኬ። ማነቻች ምራቷ እዚህ ጋር ሚዛን ላይ፣ ሐና እዚህ ጋር ሚዛን ላይ። ሐናና ምራቷ ሚዛን ላይ ናቸው። ያቺ ከአንድ ልጇ ጋር ሐና ብቻዋን ሚዛን ላይ ሲወጡ ኪሎአቸው እኩል ነው። ያቺ ከሁለት ልጆቿ ጋር ሐና ብቻዋን ኪሎ ላይ ሲወጡ ኪሎአቸው እኩል ነው።
ያቺ ከ3 ልጆቿ ጋር ሐና ብቻዋን ኪሏቸው ሁሉ። ያቺ ከ4 ልጆቿ ጋር ሐና ብቻዋን አትታበዩ አለች። በኩራትም አትናገሩ። እግዚአብሔር አዋቂ ስራውን ለካ እስካሁን የነበርኩት ሚዛን ላይ እስካሁን የነበረችው ሚዛን ላይ የባህሪ መፈተን ላይ። ሁለተኛ ለመሰላችሁ እግዚአብሔር እንድትጠብቁት የሚፈልገው አንደኛ የባህሪ መፈተን ነው። ሁለተኛው እምነታችሁ ለማጠንከር ነው። እምነታችሁ ለማጠንከር ነው። በእርሱ ላይ ያለን እምነት ለማጠንከር ነው። ሁላችሁ መጽሐፍ ቅዱሳችሁን በዮሐንስ ወንጌል መጽሐፍ ምዕራፍ 11 ከቁጥር 14 ጀምሮ ብታወጡ አልዓዛር ሞተ ይላቸውና ቀጥሎ ሲናገር እንድታምኑ በዛ ባለመኖሬ ስለእናንተ ደስ ይለኛል ይላቸዋል። ማንን? ደቀ መዛሙርቱን። አውጡት። አልዓዛር ታመመ አለ መጽሐፍ፣ ሞተ አለ ጌታ። ለቀብር በህመሙ ጊዜ አይደለም ለቀብሩም ቀረ። በደምብ ስሙኝ። አሁን 14ኛው ቁጥር ላይ ጌታ ለደቀ መዛሙርቱ እንደዚህ ይላቸዋል። ከፈታችሁት ምን ይላል? አልዓዛር ሞተ እንድታምኑም በዛ ባለመኖሬ ስለእናንተ ደስ፣ ነገር ግን ወደ እርሱ እንሂድ። ኦኬ ይሁኛውን ቀና አልዓዛር ሞቶ 3 ቀን ሆኖታል። ጌታ እንደዚህ አለ። አልዓዛር አላቸው ለደቀ መዛሙርቱ ሞተ እንድታምኑ በዛ ባለመኖሬ። ምን እያደረገ መሰለ ጌታ? ለእምነታቸው የመሰረት ድንጋይ እያስቀመጠ ነው። ለየትኛው? እሱ ሲሞት ሲቀበር እስከ መጨረሻው እምነታቸውን እንዲጠብቁ ይሄ አልዓዛርን ያስነሳ እሱማ ይነሳል። የሰማኝ ሰው ካለ ብዙ ጊዜ አልዓዛር ጋር ቶሎ ለምን እንዳልሄደ ማወቅ የምትፈልጉ ሰዎች ካላችሁ ለደቀ መዛሙርቱ እምነት የመሰረት ድንጋይ ለማስቀመጥ ደቀ መዛሙርቱ የጌታን ሞት ተከትሎ ለሚመጣባቸው ብዙ መከራ እጅ እንዳይሰጡ ለማድረግ እምነታቸውን ለማጠንከር በአልዓዛር ሞት እያስተማራቸው ነው። ወዳጆቼ ብታምኑስ ብሎ ለነ ማርያም እንዳላቸው መጠበቅ እምነታችሁን ማጠንከር ነው። መጠበቅ ግሬሱን ከሰጣችሁ በኋላ መልእክቱን ሐሳቡን ከሰጣችሁ በኋላ ልክ ጥፍር ቀለማችሁ ላይ እንደምትቀቡት ማጠንከሪያ ነው። ምንም ቢመጣ ሸብረካት። ሶራ በ99 ዓመቷ እንዳቅለሸለሻት እደግመዋል። የመጨረሻ በህይወቴ ዘመን ስናገረው ከምደሰትበት ጉዳይ ቢኖር ሶራ በ90 ምናምን ዓመቷ፣ አቤት በ90 ምናምን ዓመቷ፣ እሺ በ95 ዓመቷ አጭር ቀሚስ እግዚአብሔር አስለበሳት። እደግመዋለሁ። አጭር ቀሚስ ስል ብዙ ሰዎች አይረዱኝም። የእርጉዝ ልብስ ማለት ነው። ቆዳዋ ከተሸበሸበ በኋላ ከሰራ ሲዟት ሽሮም ሽቶም ካቅለሸለሻት በ90 ምናምን ዓመት አራስ እንድትሸት ካደረጋት አትጠራጠር። የነገረኝ ሳይፈጸም አልሞትም። አትጠራጠር። ተስፋዬ አካል ሳይዝ አልሞትም። አትጠራጠር። እግዚአብሔር ያስቃል። አንድ ሰው ሳቀ የሚባለው ጎረቤት እስኪሰማው ሲስቅ ነው። መጠበቅ የእምነት መጠንከር ነው። መጠበቅ ኤልያስ ኤልሳዕ እንደዚህ አለው፣ ምን ነው የምፈልገው? አረ ይሄ ሊሆንልህ የሚችለው ስታየኝ ብቻ ነው እንዴ? ቀልደኛ ነህ። ስለዚህ ያለው አማራጭ ምንድነው? ኤልያስ የሚባለው ሰውዬ ደግሞ በማንኛውም ሰዓት ሊነጠቅ የሚችል ሰው ነው። ዚስ ኢዝ ዛት በማንኛውም ሰዓት ኤልያስ ሊወሰድ የሚችል ሰው ነው። እና ኤልያስን ያለህ አማራጭ ሽንትን ለመሽናት እንኳን ፋታ አይሰጥህም።
የሰማኝ ሰው ካለ መጠበቅ እምነትህን ማጠንከር ነው። እግዚአብሔር ለምንድን ነው ወዲያው ሊያከብር ይችላል? አንዴ ፕሮሞተር ልጅ እኮ ሚሳም የሚሆነው በ9 ወር ተጠብቆ ሲወለድ ነው። ከ6 ወር በፊት እኮ ብታዩት እንኳን ልስሙት በደንብ ለማየት እንኳን አይሆንም። መጠበቅ የአጥንት መጠንከር ነው። ሶስተኛው መጠበቅ ምን መሰላችሁ? ቅድም እንዳልኳችሁ እግዚአብሔርን ማሰራት ነው። አሁን ይኸውላችሁ በተስፋችሁ ላይ በመንገዳችሁ ላይ እግዚአብሔርና እናንተ እንድትሰሩ አይፈለግም። እግዚአብሔር የእናንተን እጅ የእናንተን አስተዋጽኦ የሚያውቋችሁን ሰዎች ቸርነት በእናንተ ህይወት ውስጥ አይፈልገው። ለምን? ትምክታችን እንዲጠፋ የስኬታችን ምስጋና የእግዚአብሔር ብቻ እንዲሆን ስለሚፈልግ በስኬት ተራራ ጫፍ ላይም ቆሙ፣ በተስፋ መቁረጥ ሸለቆ ውስጥም ተዘረሩ። እግዚአብሔር ላይ እምነት እንዲኖራችሁ ትምክታችሁ ከእናንተ እንዳይሆን ምስጋናው የሱ ብቻ እንዲሆን ስለሚፈልግ እግዚአብሔር አምላክ ራሱ መስራት ይፈልጋል። ሐይቅ እየዋኘ መዋኘት ቢከብድ ልትሰጥም ብትንገዳገድ ላይፍ ሴቬሩ ሲመጣ መንፈራገጥ ትርጉም የለውም። ራስ ለላይፍ ሴቬሩ መልቀቅ ነው ያለህ አማራጭ። ወዳጆቼ በደም ስሙኝ፣ ጌታ መልእክት አለው ዛሬ። እግዚአብሔር ጌዲዮንን ቀንሳለሁ። መቀነስ ማሸነፍ በመንፈሳዊ ዓለም ሲሆን መጽሐፍ ቅዱስ ውስጥ ታያላችሁ። በዚህ አገር ሂሳብ በምድር ሂሳብ መጨመር ነው ማሸነፍ፣ ማብዛት ነው ማሸነፍ። በመንፈሳዊ ዓለም ስርዓት ግን መቀነስ ማሸነፍ ሲሆን ጌዲዮን ጋር ታያላችሁ። ከ32,000 ወታደር 300 እስኪቀር ድረስ አስቀነሰው እግዚአብሔር። ለመሰላችሁ ድሉ የሰራዊታቸው ሳይሆን የጌታ እንደሆነ ጻፉ። እንደዚህ ብላችሁ በመጠበቅ ለማሸነፍ ምን ላድርግ? አንደኛ በመጠበቅ ለማሸነፍ ምን ማድረግ አለባችሁ መሰላችሁ? በእግዚአብሔር ታመኑ። በስኬት ተራራ ጫፍ ላይም ቆሙ፣ በተስፋ መቁረጥ ሸለቆ ውስጥም ተዘረሩ፣ በእግዚአብሔር ግን ታመኑ። 500 ሰዎችን ሳይሆን 5,000 ሰዎችን ያበላ ያበላቸዋል። ዮሴፍን ያከበረ ያከብራቸዋል። አብርሃምን ያበዛ ያበዛቸዋል። ዮሴፍን ያሰበ ያስባቸዋል። እስራኤልን የጠበቀ ይጠብቃቸዋል። በእግዚአብሔር ታመኑ። በመጠበቅ ውስጥ ማሸነፍ ከፈለጋችሁ በእግዚአብሔር ታመኑ። ዮሴፍን ከተረሳበት አስታውሶ በአንድ ጀንበር within 24 hours እስረኛ የነበረውን ሰው ጠቅላይ ሚኒስተር እንዳደረገው ልክ እግዚአብሔር እጅ ላይ ያለው ሰዓት ሲሞላ ያንተ ሲዝን ሲመጣ ኖዋን ሊያቆም የሚችል አንድም የሰው ኃይል አይኖርም። እስራኤልን የጠበቀ ይጠብቃቸዋል። አብርሃምን ያበዛ ምን ሆነ ነው? ጻፉ። መቼም አያሳፍራችሁ። እኔ ይህንን ቃል ስጽፈው በመንፈስ ተሞልቼ ነው። መቼም አያሳፍራችሁ። ሁለተኛ በመጠበቅ ለማሸነፍ እስራኤላውያን እምነታቸው ወደ ማግረምረም ተቀይሮ ወደ ጥርጣሬ ተቀይሮ በግብጽ መቃብር ስለሌለ ነው ወይ በምድረ በዳ ልታጠፋን ነው ወይ እንዳላሉ ታውቃለህ። በገዛ አፋቸው በራሳቸው ላይ ትንቢት ተናግረው ምድረ በዳ ቀርተዋል። እንዳታጎረመርም። በመጠበቅ ማሸነፍ ከፈለክ እንዳታጎረመርም፣ ይልቁኑ ዘምር። ወዳጆቼ ማጉረምረም ነገራችሁን ያስወስድባችኋል። በማቴዎስ ወንጌል መጽሐፍ ምዕራፍ 25 ላይ ሲናገር ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ መሆንን ስላወቅኩ አለ ቀበርኩት አለ። ወሰደበት። ወዳጄ የምታጉረመርም ከሆነ ይወሰድባል። እደግመዋለሁ። ማጉረምረም ነገሮችን ያስወስድባል። በመጠበቅ ማሸነፍ ከፈለክ መዘመር ነው ያለብህ። ኢየሱስ ጌታ ነው። ፈንዲሻ ነው መሆን ያለብህ። እስራኤል ሰዎች አጉረምርመው ምድረ በዳ ቀርተዋል። በመጠበቅ ማሸነፍ ከፈለክ ማጉረምረም አይሰራም። አንድ ሰው ጠበቀ የሚባለው እያጉረመረመ አይደለም። ሶስተኛና የመጨረሻ የትላንቱን አስታውስ ወዳጆቼ።
የእስራኤል ሰዎች እኮ ታውቃላችሁ የባርነታቸውን ሰንሰለት በጣጥሰው በ10 መቅሰፍት ፈርዖንን አርበድብዶላቸው በድንቅ እኮ ነው ከግብፅ ያወጣቸው። ስትጠብቅ ማድረግ ያለብህ አንድ ጉዳይ ነው። የትላንቱን ማስታወስ ብቻ ቁጭ ብለህ ማስታወስ ብቻ ነው። ማስታወስ ብቻ። ጠልፎ መጣል፣ ምቀኝነት፣ ተንኮልና ሴራ በዚህ ሀገር የበዛው ብዙዎቻችን መጠበቅ ስለማንፈልግ የትላንቱን አስታውስ። ጌታ ያኖረህ በፈለጋችሁት መመዘኛ ከዚህ በኋላ የቀረው ህይወታችሁ አልፋችሁት ከመጣችሁት ቢያንስ እንጂ አይከብድም። ከባዱን ሲዝን ኖራችሁታል። በጣም መጥፎ ሲዝን ትላንት ነበር። አደገኛው ትላንት ነበር። በጣም ክፉን ሲዝን ተሻግራችሁታል፣ ኖራችሁታል። አንድ ሰውዬ አንዲት ቆንጆ ወፍ አገኘ። በእጁ ይዟት ሊገላት ሲል ከመሞቴ በፊት 2 ቃል እንዳወራ ፍቀድልኝ አለችው። ፈቀደላት። ከዛ እንደዚህ አለችው፣ 3 ምክር መክርሃለሁ አለችው። እሺ አለ። አንደኛ አለ በእጄ ያዝከውን እንዳትለቅ አለችው። ሁለተኛ እንዳትቆጭ ስለምንም ነገር አለችው። ከዛ ዝም አለች። ሶስተኛ ላይ ጓጓ። ሶስተኛውስ አላት። ሶስተኛው ለአንተና ለልጆች በጣም አስፈላጊና በጣም ጠቃሚ ስለሆነ ካልለቀከኝ አልነግርህም አለችው። ለቀቃት። ዛፍ ላይ ወጣች። ምን ነበር ያልኩ አለችው። አንደኛ በእጅ ያለውን እንዳለቅ፣ ሁለተኛ እንዳትቆጭ ነበር ያልሽኝ አላት። አየህ አንተ ግን ሚነግሩን አሰማም ሚነግሩን አሰማም አለችው። ባትለቀኝ ኖሮ ከሆዴ ውስጥ ለአንተና ለልጆች በጣም የሚጠቅም ወርቅ ታገኝ ነበር አለችው። እሺ ሶስተኛው ምክር ምንድነው አላት። ባጣው ነገር እንዳትቆጭ አለችው ደግማ። ሶስተኛው ምክር የሁለተኛው ምክር ድጋሚ ነው። በእጁ ያለውን ነገር በመልቀቁ ምክንያት በጣም ውድ ነገር ነው ሉዝ ያደረገው። ይሄኝኔን ዛሬ ጠዋት መሄጃ አታ አይደለም እዚህ ቸርች የመጣው ዲቫይን አፖይንትመንት ነው። እግዚአብሔር እያለ ያለው እንደ ይስሐቅ ነው። በመጠበቅ ታሸንፋለህ፣ ስፍራን እንዳትለቅ ነው ያለ። የሰማኝ ሰው ካለ አሜን ይበል። በኋላ እንዳትቆጪ ነው። እኔ እግዚአብሔር የሚጎበኝበት የጉብኝቱ ሰዓት አንዳንድ ጊዜ አይታችኋል። አንዳንድ ሰዎች ደርሰው ልክ ጉብኝቱ ቀን ሊመጣ 1 ሳምንት ሲቀረው ስፍራ ለቀው ይሄዳሉ። መጠበቅ እግዚአብሔር ማሰራት ነው። ከፍ አድርጉ እጆቻችሁን። ይሁን ወደኔ ልባርካችሁ፣ በዚህ መንፈስ ልባርካችሁ። የጠበቃችሁ ሰዎች እግዚአብሔር በእናንተ እጅ ሳይሆን በእጁ ስራችሁን ሰርቶ ይሰጣችኋል። በእግዚአብሔር እጅ የተሰራ ያለቀ ዌልደን የሆነ የተጠናቀቀ ስራ እጃችሁ ይገባል። በኢየሱስም እጃችሁ ይገባል። አነጋጋሪ የሆነ ውጤት ቤታችሁ ይገባል። ይረዳኛል፣ ያድነኛል ብላችሁ የጠበቃችሁት እግዚአብሔር በዚህ ዓመት መልአኩን ይላክላችሁ። በዚህ ዓመት መልአኩን ይላክላችሁ። ያለቀ የተጠናቀቀ የእግዚአብሔር የሆነ ነገር በኢየሱስም እጃችሁ ይግባ። the spirit of promotion ያገኛችሁ። ፕሮሞት የምትደረጉበት ዓመት ይሆንላችኋል። ታናሹ መጽሐፍ ይዞ ወደ ምድር የመጣው መልአክ ቀኝ እግሩን ባህር ላይ ግራ እግሩን ምድር ላይ ካደረገ በኋላ ሰማይና ምድርን በፈጠረው በእግዚአብሔር ማለ ተብሎ እንደተጻፈ ከዚህ በኋላ መዘግየት አይሆንም ብሎ እንዳለ ራእይ መጽሐፍ ምዕራፍ 9 ላይ ያለው መልአክ ይላክላችሁ። የሰማኝ ሰው ካለ ይላክላችሁ። ከዚህ በኋላ መዘግየት አይሆንም ያለው መልአክ በኢየሱስም ይላክላችሁ። ዮሴፍ ከእስር ቤት እንዳስቸኮሉት እንደዛ የሚቸኩል የእግዚአብሔር በረከት ያገኛችሁ። በግዞት ቤት፣ በእስር ቤት፣ በሐሰት ውንጀላ፣ በብቸኝነት ዮሴፍ እግዚአብሔር በአንድ ጊዜ ሊያከብረው ሲችል
ነገር ግን በወይኒ ቤት እንደጠበቀው ባሰበው ጊዜ ልብሱን ቀይሮ ወደ ቤተ መንግስት እንዳስቸከሉት ልክ እንደዛ በማጣት የጠበቃችሁት፣ በብቸኝነት የጠበቃችሁት፣ በብዙ ጉድለት በብዙ እንባ የጠበቃችሁት እግዚአብሔር አምላክ ሲገሰግስ ወደ እናንተ ይመጣል። በጌታ በኢየሱስ ስም ይመጣል። Maranatha, Geta